ሰላም ጤና ይስጥልኝ ውድና የተከበራችሁ የሁሉ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ዛሬ ደግሞ ብዙ ተማሪዎች የሚሸውዱና ብዙ ፋይናል ጥያቄ የሚወጡበትን ቻፕተር 5ን ከባለፈው የቀጠለውን ቻፕተር 5 ፓርት 2ን ዛሬ የምንጨርስ ይሆናል ማለት ነው። እዚህ እንግዲህ ብዙ ጥያቄዎች ይወጣሉ። እስከዛሬ እንግዲህ የወጡትን ጥያቄዎችንም አሳያችኋለሁ። ስፔሻሊ ዳይሬክት ላይ ጻፍ ላይ መምህሮች የሚያወጧቸው ጥያቄዎች አሉ። እነሱንም እስከዛሬ የወጡትንም እሱን የማሳያችሁ ይሆናል። በመቀጠል ደግሞ ዋና ነጥቦች አሉ፣ በደንብ ፎከስ ማድረግ ያለባቸው ፖይንቶች አሉ፣ የሆነ ፈተና ላይ ሲመጡ የሚሸውዱ አይነት ነገሮች፣ እነሱንም እያየን እንግዲህ ዛሬ ቻፕተር 5 ኬሚስትሪን ፓርቱን የምንጨርስ ይሆናል። እንግዲህ ለቻናላችን አዲስ የሆናችሁ ተማሪዎች እና ፍሬሽማን ላይ ጥሩ ውጤት መስራት የምትፈልጉ ቻናሉን ሰብስክራይብ በማድረግ ጀምሩ። ብዙ እንግዲህ ከባባድ ኮርሶች ሚድ ኤግዛም እና ፋይናል ኤግዛም ከነመልሶቻቸው ከማብራሪያ ጋር እዚህ ቻናል ላይ ይለቀቃሉ። እንግዲህ በተጨማሪ ሁላችሁም ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። በቀጣይ እንዲሰራላችሁ የምትፈልጉትንም ኮሜንት ሴክሽን ላይ እዛው ታስቀምጡልን፣ ደስ ይለናል። እንቀጥል። ዛሬ እንግዲህ የምናየው ሊሚቴሽንስ ኦፍ ዋት ዘ ቦር ሞዴል ነው። ባለፈው እንግዲህ ቦርስ ሞዴልን በደንብ አይተን ነበር። የፈታቸው ችግሮች ምንድናቸው የሚለውን ተማምረን ነበር ያቆም ነው። ዛሬ ደግሞ ይሄ ቦርስ ሞዴል ሊሚቴሽኑ ምንድን ነው? እንግዲህ እሱ የነበረበት ሊሚቴሽን ወይም ገደብ ምን ነበር ነው። ዲስፓይት ሰክሰስ ዊዝ ሃይድሮጅን ቦርስ ሞዴል ዌር ሰቨራል ፍላውስ። እንግዲህ የቦር ሞዴል በሃይድሮጅን ላይ ስኬታማ ቢሆንም እንኳን ከባድ ጉድለቶች ነበሩበት ነው። it is failed to explain the spectra of atom with more than one electron like what ሄሊየም። እንግዲህ ከአንድ በላይ ኤሌክትሮን ያላቸውን አተሞች ለምሳሌ ሄሊየም ስፔክትራ ለማስረዳት አልተቻለም። የሄሊየም ስፔክትራ እሱ በግልጽ ማስረዳት አልቻለም ነበር። It was still based on the classical idea of precise orbit, which was what later shown to be incorrect by quantum mechanics. አሁንም ቢሆን የተመሰረተው የኤሌክትሮኖች በተወሰነ ወይም በተወሰነ ትክክለኛ ኦርቢት ላይ ይጓዛሉ በሚለው ይሄ ምንድነው የክላሲካል ፊዚክስ ባለፈው ብዬ በነገርኳችሁ በዛ አስተሳሰብ የተመስርቶ ነው እሱ የሰራው። ይሄ ደግሞ ከጊዜ በኋላ እንግዲህ በኳንተም ፊዚክስ ዲስፕሩፍ ተደርጓል፣ ወይም ስህተት እንደሆነ ስህተት መሆኑ ተረጋግጧል በኳንተም መካኒክስ አማካኝነት። ኳንተም መካኒክስ ይሄን ነገር አፕሩቭ ስላደረገ ይሄ እንግዲህ እሱ አንድ ሊሚቴሽንስ ነበር የቦር ሞዴል ማለት ነው። እዚህ ጋር አንድ ኤግዛምፕል አለ። ካልኩሌት ዘ ኤነርጂ ኦፍ አን ኤሌክትሮን ኢን ቦር ኦርቢት። እዚህ ጋር ለምሳሌ በቦር ኦርቢት ውስጥ ያለን ኤሌክትሮን ኃይል እንድናሳት ጠይቀናል። ለምሳሌ እዚህ ጋር ሜዳናል በሃይድሮጅን አተም ውስጥ እንግዲህ በኤን3 ወይም ኦርቢት ላይ የሚገኝ አንድ ኤሌክትሮን ያለው ኃይል በጁልስ ምን ያህል ነው የሚል ጥያቄ ተሰጥቶናል። እዚህ ጋር እንግዲህ ካልኩሌት ስናደርግ እዚህ ጋር ማለትም ካልኩሌሽን ስንሰራ የተሰጡን ለሃይድሮጅን አተም ዜድ እንግዲህ አንድ ነው፣ ተሚከንበሩ አንድ ነው። የቦር ኃይል ቀመር እንጠቀማለን ማለት ዜድ አንድ አድርገን እንጠቀማለን። እንግዲህ ይሄኛው ኔጌቲቭ ኦፍ ኬዜድ ስኩዌር ኦቨር ኤን ስኩዌር በሚለው መሰረት ይሄ ደግሞ ቦርስ ያስቀመጠልን የእሱ ቀመር ነው። ይህን ተጠቅመን እንግዲህ ስንሰራ ኬ ኮንስታንት ይታወቃል። ባለፈው ነግሬያቸዋለሁ። 2.179 ሲባዛ 10 ዘ ፓወር ኦፍ ዋት ኔጌቲቭ 18 ጁል ነው። ዜድ ደግሞ አንድ ነው፣ ኤን ደግሞ 3 ነው። እዚህ ጋር ኤን 3 ላይ ነው የተሰጠ ማለት ነው። አቶሚክ ነምበር ኦፍ ሃይድሮጅንም አንድ ነው፣ የሚታወቅ ነገር ነው። ኤን ተሰጥቶናል፣ ኬ ኮንስታንት ነው። እነኝህን ፓራሜትሮች ተጠቅመን እንግዲህ ካልኩሌት አድርገን ማግኘት እንችላለን ማለት ነው። እንግዲህ ካልኩሌት ስናደርገው በሁሉንም በቫልዩዎች ስናስገባ መጨረሻ ላይ ኔጌቲቭ 2.421 ታይምስ 10 ዘ ፓወር ኦፍ ኔጌቲቭ 19 ጁል ይመጣል ነው የተሰጡትን ስሌቶች እንግዲህ በቀመሩ ስተኩ የኤሌክትሮን ኃይሉ ኔጌቲቭ 2.421 ሲባዛ ኔጌቲቭ 19 ጁል ይሆናል። የተጠየቅነውም ይሄንን ነው። በጁል ምን ያህል ነው ተብለን የተጠየቅነው። አንድ ኤሌክትሮን ያለው ኃይል N3 ሲሆን በጁል ምን ያክል ነው ብሎ የጠየቀን። ስለዚህ ሶሉሽናችን ይሄን ይመስላል ማለት ነው። ከዚህም በተጨማሪ ሁሉንም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዝኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ፣ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቁታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሌላው ደግሞ calculating the energy and wavelengths of electron transitions ሌላው ደግሞ የኤሌክትሮን ሽግግሮች ወይም ትራንዚሽኖችን
ኢነርጂያቸውና ዌቭሌንግዛቸውን እንዴት እናሰላለን የሚል ነው። እዚህ ጋር ደግሞ አንድ ኤግዛምፕል አለ። What is the energy induced in wavelengths in meters of the line in hydrogen spectrum that represents an electron moving from n which is equal to 4 orbit to what? n which is equal to 6 orbit። እንግዲህ እዚህ ጋር ደግሞ ሽግግር ነው። ያ ማለትም ኤሌክትሮን ትራንዚሽን አለ ማለት ነው። ያያቸው ኤኑ ከስንት ከአራተኛ ኦርቢት ወደ ስድስተኛ ኦርቢት ነው እየሄደ ያለው። እዚህ ጋር እንደምታዩት አንድ ኤሌክትሮን ከኤን 4 ኦርቢት ወደ 6 ኦርቢት ነው እየተሸጋገረ ያለው። ሶ በሃይድሮጅን ስፔክትረም ላይ የሚፈጠረው መስመር ኃይሉ በጁል እና በዌቭሌንግዝ በጁል ኃይሉ በጁል አይደል ኤነርጂ የሚለካው ሶ እና ደግሞ ዌቭሌንግዝ በሜትር ምን ያክል ነው ካልኩሌት እንድናደርግ ነው የተጠየቀው። ሶ እንግዲህ የባለፈውን ኢነርጂ ኦፍ ፎቶን ፎርሙላ እንጠቀማለን ማለት ነው። ሶ ካልኩሌት ዘ ዲፈረንስ ኢን ኢነርጂ ቢትዊን ዘ ቱ ስቴትስ። ሁለት ስቴት ነው እዚህ ጋር የተሰጠን። ኢኒሻል ስቴታችን 4 ነው ኤን ኢዝ ኢኳል ቱ 1 ሲሆን ፋይናል ስቴታችን ደግሞ ኤን ኢዝ ኢኳል ቱ 2 ሲሆን 6 ይሆናል ማለት ነው። ስለዚህ እነዚህ ሁለቱን ስቴቶች በመጠቀም ኢነርጂውን እና ዌቭሌንግዙን እንፈልጋለን። ግን መጨረሻ ስናስቀምጥ ኢነርጂውን በጁል ዌቭሌንግዛችን ደግሞ በሜትር እናስቀምጣለን ማለት ነው። ሶ ቼንጅ ኢን ኢነርጂ ኢዝ ኢኳል ቱ E2 ማይነስ E1 ነው። ሶ የኢነርጂ ፎርሙላ ደግሞ ምንድነው? ኔጌቲቭ ኦፍ ኬ ኦቨር N2 ስኩዌር ነው። ምክንያቱም ከፋይናል ከE2 ላይ N1 እንቀንሳለን ማለት ነው። ሶ ያ ማለት ምንድነው? E2 ማይነስ E1 ነው የምናደርገው አይደል? ስለዚህ የኖርማል የኢ ፎርሙላ ደግሞ ኔጌቲቭ ኦፍ ኬ ኦቨር N ዘ ሆል ስኩዌር ነው። እዚህ ጋር 2 ሲሆን N2 ዘ ሆል ስኩዌር ማይነስ ኔጌቲቭ ኦፍ ዋት ማይነስ እዚህ ጋር ኔጌቲቭ ኦፍ ኬ ኦቨር N1 ዋት ዘ ሆል ስኩዌር ይሆናል ማለት ነው። ሶ እንደዚህ አድርገን ካልኩሌት ማድረግ እንችላለን ማለት ነው። ከዛ ቼንጅ ኢን ኬ which is equal to 1 over n ስኩዌር ማይነስ 1 over n2 ስኩዌር። ለምን? ምክንያቱም ይሄን ያደረግንበት ኬ እዚህ ጋር ኮንስታንት ነች። ያች ሁለቱም ጋር ኢኒሻል ስቴታችንም ላይ ፋይናል ስቴታችንም ላይ ኬ አለ። ያች ኮንስታንት ስለሆነ ጊቭናችን እሱ ኬ አስኮመን ወደፊት አወጣ ነው ማለት ነው ኬ። ስለዚህ ኬ ወደ ፊት ሲወጣ 1 ይቀርና ኬ ወደ ፊት ሲወጣ 1 over n1 ዘ ሆል ስኩዌር ማይነስ 1 over n2 ዘ ሆል ስኩዌር። ለምን እንደዚህ መጣ? የሚመልስልኝ አለ? ጎበዝ እስኪ በደንብ። ምክንያቱም እዚህ ጋር ኔጌቲቭ አለ። ለምን ወደዚህ ያዞር ነው n1? ምክንያቱም ኔጌቲቭ ኦፍ ኔጌቲቭ ፖዚቲቭ ስለሆነ እዚህ ጋር አያችሁ አይደል? ኔጌቲቭ ኔጌቲቭ ፕላስ ስለምትሆን n2 ከn2 n1 እየቀነስን ነበር። ግን አሁን ማይነስ ኦፍ ማይነስ ፕላስ ስለሚሆን n2ን ወደፊት ወሰድና n1ን ወደ ኋላ አመጣ ነው ማለት ለዛም ሶ n1 ወደ ኋላ ሲመጣ ፖዚቲቭ ይሆናል። ማይነስ ማይነስ ፕላስ ስለሚሆን n1 ዘ ሆል ስኩዌር ማይነስ 1 over n2 ዘ ሆል ስኩዌር እናደርጋለን ማለት ነው። ሳቢን አገኛችሁኝ? ሶ እንደዚህ አድርጋችሁ ካልኩሌት ስታደርጉ የሳይንስ ስህተት አይፈጠርም ማለት ነው በዚህ ጊዜ። ቀጠል። ስለዚህ በቃ ፓራሜትሮችን ተካ። ኬ 2.179 ታይምስ 10 ፓወር ኦፍ 18 ጁል ነው ሲባዛ 1 over n1ችን 4 ነው ዘ ሆል ስኩዌር ማይነስ n2ችን ደግሞ ትራንዚት ያደረገው ከ4 ወደ 6 አይደል? ሶ n2ችን 6 ስለሆነ 6 ዘ ሆል ስኩዌር እናደርጋለን ማለት ነው። ሶ እነኚህን ካልኩሌት ስናደርጋቸው አጠቃላይ ኔት አንሰራችን 7.566 ታይምስ 10 raised to 26 ጁል ይመጣል። ይሄ በጁል የመጣው ምንድነው? ኢነርጂያችን ነው ማለት ነው። ሶ እንግዲህ ይሄ ኢነርጂን አገኘ ማለት ነው። በመጀመሪያ በሁለቱ ኃይል ደረጃዎች ወይም በኤን1 እና በኤን2 ሽግግር መካከል ያለው የኢነርጂ ወይም የኢነርጂ ኦፍ ፎቶን ኃይል ልዩነት ስንት ነው? 7.566 ሲባዛ 10⁻20 ጁል ይመጣል ማለት ነው። ሶ አሁን ኢነርጂያችንን አገኘን ማለት ቀጣይ ደግሞ ካልኩሌት አድርጎ የተባለው ዌቭሌንግዛችንን ነው። ሶ የዚህ ከኤን1 ወደ ኤን2 ሲሄድ ያለውን የዛን ዌቭሌንግዝ ካልኩሌት እናደርጋለን ማለት ነው። እንግዲህ ይህን ካልኩሌት ስናደርግ ባለፈውም ነግራችኋለሁ። በደንብ እዚህ ጋር አቴንሽን መስጠት ይኖርባችሁ። ፎርሙላችን እንግዲህ ምንድነው የሚሆነው ማለት ነው? ዌቭሌንግዝ which is equal to hc h ምን ላይ ፕላንክስ ኮንስታንት ብያችኋለሁ ኦቨር ኢ ደግሞ ምንድነው? ኢነርጂ ኦፍ ዋት ፎቶን ነው። ኢነርጂ ኦፍ ፎቶን እንጠቀምና ወይም ኢነርጂ ኦፍ ፎቶን ማለት ምንድነው ብያቸው ባለፈው። ኢነርጂ ኦፍ ፎቶን ሚንስ ፕላንክስ ኮንስታንት ታይምስ ሲ ኦቨር ዋት ላምዳ ይሆናል ማለት ነው። እዚህ ጋር ሁለቱ ኤች መስራት ይችኛዋ ፊቷ ወደዚህ የዞረው ይችኛዋ ኤች ፕላንክስ ኮንስታንት ነች፣ ይችኛዋ ደግሞ ላምዳ ነች። እንደዚህ አይቶ ኤች ሶ እንደዚህ ሁለቱን እንደይባቸው እንዳትምታቱ። የመጀመሪያው ፕላንክስ ኮንስታንት ይችኛዋ ኤች፣ ይችኛዋ ደግሞ ላምዳ ነች ማለት ነው። ሶ እዚህ ጋር ደግሞ ሲ ያው ታውቁታላችሁ፣ ያው እሱ የሚታወቅ ነው ቫልዩ 2.98 ስፒድ ኦፍ ላይት ማለት ነው። ስለዚህ ኢነርጂ ኦፍ ፎቶን ኢዝ ኢኳል ቱ hc ፕላንክስ ኮንስታንት ታይምስ ስፒድ ኦፍ ላይት ኦቨር ዋት ላምዳ ይሆናል ማለት ነው። ሶ በዚህ ፎርሙላ ተጠቅመን ማንን ነው የምንፈልገው? ላምዳን ነው የምንፈልገው ማለት ነው።
ላምዳ ኢዝ ኢኳል ቱ ኤችሲ ኦቨር ዋት ኢነርጂ ኦፍ ፎቶን ይሆናል ማለት ነው ሪአሬንጅ ስናደርገው። ምክንያቱም እዚህ ጋር ኢነርጂ ኦፍ ፎቶን ኢዝ ኢኳል ቱ ፕላንክስ ኮንስታንት ታይምስ ስፒድ ኦፍ ላይት ኦቨር ላምዳ። ስለዚህ ላምዳን ለመፈለግ ክሪስ ክሮስ እናደርጋለን። ስለዚህ ላምዳ ታይምስ ኢነርጂ ኦፍ ፎቶን ታይምስ ፕላንክስ ኮንስታንት ታይምስ ስፒድ ኦፍ ላይት ሆናል። ስለዚህ ኦቨር ኢነርጂ ኦፍ ፎቶን ኦቨር ኢነርጂ ኦፍ ፎቶን እናደርጋለን። ኢነርጂ ኦፍ ፎቶን ካንስል ባይ ኢነርጂ ኦፍ ፎቶን ኦንሊ ዘ ሪሜኒንግ ፓርት ኢዝ ላምዳ። ላምዳ ኢዝ ኢኳል ቱ ፕላንክስ ኮንስታንት ታይምስ ስፒድ ኦፍ ላይት ኦቨር ኢነርጂ ኦፍ ፎቶን ይመጣል ማለት ነው። ስለዚህ ይችኛዋ ፎርሙላ በዚህ የመጣችን የኛውን ድራይቭ አድርጋችሁ ካመጣችሁ በኋላ ቫልዩዎችን መተካካት፣ ማባዛት፣ ማካፈል ስፔሻሊ ካልኩሌተር ኖርማል ካልኩሌተር ይፈቀዳል መሰለኝ ፈተና ላይ። ካልተፈቀደም ጀስት ፓወሮችን አጠፋፍታችሁ የምታመጡት ነገር ስለሆነ ፓወሮቹ ለምሳሌ እዚህ ጋር ኔጌቲቭ 34 ነው፣ እዚህ ጋር ደግሞ 8 አለ። እነሱን ፓወሮችን ታጠፋፉና ወይ ተደምሮ የተቀንሱና የተቀሩትን እነኛ ደግሞ ለብቻ ቁጥሮችን ታበዛላችሁ። ከዛ ዴሲማል ፖይንቱን ተጠንቅቃችሁ ማስቀመጥ ነው። ጀስት ኖርማሊ በራሳችሁን ካልኩሌት ብታደርጉት ያን ያህል እንትን አይደለም። ጥንቃቄ አድርጉ ግን በዚህ ስፔሻሊ ካልኩሌሽን ላይ ይመጣሉ እነኚህ አንድ ጥያቄ ሁለት ጥያቄ ይመጣል። እዚህ ጋር አቴንሽን በደንብ ሰጡ። በደንብ ቪዲዮን እየደገማችሁ እዩት። እንቀጥል። ስለዚህ ዌቭሌንግዛችን ደግሞ ስንት መጣ ማለት ነው? 2.626 ሲባዛ 10 ፓወር ኦፍ -6 ሜትር መጣ። ስለዚህ የተገኘው የኃይል ስቴት ተጠቅመን የፎቶን ዌቭሌንግዝ አሰላን ማለት ነው። ስለዚህ ይህ ዌቭሌንግዝ በኤሌክትሮስፔክትረም ውስጥ በኢንፍራሬድ ክልል ውስጥ ይገኛል ነው። አያችሁ በዚህ ይሄ አሁን ያገኘነው ዌቭሌንግዝ ኤሌክትሮማግኔቲክ ስፔክትረም በሚባለው በዛ ውስጥ እንደ ኢንፍራሬድ ሆኖ በዛ ክልል ውስጥ እናገኘዋለን ማለት። ስለዚህ ዌቭሌንግዛችን 2.626 ታይምስ 10 ሬይዝ ቱ -6 ሜትር ይመጣል ነው። ይህ ቪዲዮ ከተመቻችሁ ቪዲዮን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ እያደረጋችሁ በተጨማሪ ቪዲዮ ስንለቅ እንዲደርሳችሁ የኖቲፊኬሽን ምልክቱን ኦን በማድረግ የቻናላችን ቤተሰብ ይሁኑ። ቀጥል። ሌላ ደግሞ የምናየው እንግዲህ ዴቨሎፕመንት ኦፍ ኳንተም ቲዮሪ ነው። እንግዲህ ቦሮን ደግሞ የቦሮን ሀሳብ ደግሞ አሻሽሎ የመጣው ሌላው እንግዲህ ኳንተም ነው። የኳንተም መካኒክስ ስፔሻሊ ዩኒቨርሲቲ ላይ ወደ ኤሌክትሪካል ኢንጂነሪንግ ከገባቸው መካኒካል ኢንጂነሪንግም አለ፣ ሃይድሮሊክስም ይሰጣል። ኳንተም ፊዚክስ አለ እና እዚህ ጋር ጀስት ኖርማል አይዲያው ሪስፔክቱ ኬሚስትሪ ነው ያለው። እዚህ ጋር ከፊዚክስም ጋር የተያዘ ትልቅ ኮንሰፕት ያለው ቶፒክ ነው። አሁን የምናየው እንግዲህ ስለ የኳንተም ቲዮሪ እድገት ምን ይመስላል ነው። ዴቨሎፕመንት ኦፍ ኳንተም ቲዮሪ በሚል ነው። ዘ ኳንተም ሜካኒካል ሞዴልስ ኦፍ አን አተም እንግዲህ የአተም የኳንተም ሜካኒካል ሞዴል ምን ይመስል ነበር? እንዴት ነው የሌሎች የነ ቦርስን የነሱን ዲስፕሩቭ ያደረገባቸው? እንዴት ነው ምን አይነት ሀሳብስ አመቶ ነው የሚለውን እዚህ ጋር እናያለን ማለት ነው። Shortly after de Broglie proposed that electrons could have behaved as waves, Erwin Schrödinger developed the Schrödinger equations. አያችሁ ዲ ብሮግሊ እንግዲህ ኤሌክትሮኖችን የማዕበል ባህሪ ሊያሳዩ ይችላሉ የሚለውን ሀሳብ ካቀረበ ከጥቂት ጊዜ በኋላ ኤርዊን ስክሮዲንገር እንግዲህ የስክሮዲንገርን ኢኩዌሽን በመባል የሚታወቀውን እሱን ቀመር አዘጋጅቷል። በራሱ በሰውየው ስም ነው የተጻፈው። ስክሮዲንገር የሚባለው የስክሮዲንገር ኢኩዌሽን ሲባል ራሱ ሰውየው ነው። ኤርዊን ስክሮዲንገር ይባላል ሰውየው። ስክሮዲንገርስ ኢኩዌሽን እንለዋለን ደግሞ እሱ ያመጣውን ኢኩዌሽን ማለት ነው። እሱ መጥቷል ነው። He proposed or his work described electrons as three-dimensional stationary waves or wave functions. እንግዲህ የእሱ ስራ ኤሌክትሮኖችን በሶስት አቅጣጫ ወይም በስሪ ዳይሜንሽናል የሚገኙ ቋሚ ዌቮች ወይም ደግሞ ዌቭ ፈንክሽን በማለት ይገልጻቸዋል ነው። ይህችን እንግዲህ ዌቭ ፈንክሽን አድርጎ ያመጣት የስክሮዲንገር ነው ማለት ነው። The Max Born later interpreted the square of the wave functions as the probability of finding an electron in specific regions of space. አያችሁ በኋላ ላይ ደግሞ ማክስ ቦርን የዌቭ ፈንክሽን ስኩዌር ወይም ይቺ ዌቭ ፈንክሽን ያልናትን ቅድም ይቺ ስሪ ዳይሜንሽን ለመግለጽ የተጠቀሙባት ዌቭ ፈንክሽን ስኩዌር በማድረግ አንድን ኤሌክትሮን በተወሰነ ቦታ ላይ የማግኘት ወይም ፕሮባቢሊቲን እንደሚገልጽ ተርጉሞ አልፏል ማለት ነው። So the general forms of the Schrödinger equation is this like እንግዲህ አጠቃላይ የዚህ ኢኩዌሽኑ ጀነራል ፎርሙ ምንድነው የሚመስለው? ጀስት ይሄን የሚመስል ነገር ነው ያስቀመጠው። እንደዚህ አድርጎ ነው ያስቀመጣት እሱ። እንግዲህ እቺ h the h is the Hamiltonian operator representing the total energy of the system. h Hamiltonian operator ሲሆን እንግዲህ የስርዓቱን አጠቃላይ ኃይል ይወክላል። እንግዲህ h Hamiltonian operator ትባላለች። sorry my pronunciation Hamiltonian operator ስለምትባል እቺ ደግሞ የዌቭ ፈንክሽን ምልክት ነች። እቺ ምልክት ማለት እዚህ የጻፍኩላችሁ እቺ ምንድነች?
የዌቭ ፈንክሽን ምልክት ነው። እቺ ኤች ደግሞ እቺ ኤች የምትለው በስም የተሰየመችው ሳም ሃሚልቶኒያን ኦፕሬተር ትባላለች ነው። እንደዚህ አድርጎ አስቀምጦልናል ማለት ነው። ይሄን እንግዲህ ስክሮዲንገር ኢኩዌሽንስ እንለዋለን ማለት ነው። እንግዲህ ኢ ደግሞ አክቹዋል ቫልዩ ኦፍ ቶታል ኤነርጂ ነው። እንግዲህ ኢ እዚህ ጋር ደግሞ የምታዩት እዚህ ጋር ያለችው ኢ ታይምስ ዌቭ ፈንክሽንስ አይደል? ሶ ኢ አክቹዋል ቫልዩ ኦፍ ቶታል ኤነርጂ ነው። ሶ ምናልባት እነዚህ ዲስክሪፕሽኖችን በደንብ ጠንቀቅና መያዝ ይኖርባቸዋል። እንግዲህ በቀጣይ ካልን ደግሞ ኳንተም ቲዮሪ ኦፍ ኤሌክትሮንስ ኢን አተምስ፣ እንግዲህ በአተሞች ውስጥ ስለ ኤሌክትሮኖች የኳንተም ቲዮሪ ምን ይላል፣ ምን አይነት ሀሳብ አቅርቧል የሚል ነው። ኳንተምስ በጣም ስሙ እንዲገን ትልቅ ክብር እንዲያገኝ ያደረገው ምን ነገር ስላበለጸገ ነው ወይም ምን የተሻለ ነገር ስላበረከተ ነው የሚለው እናያለን ነው። The energy of an electron in an atom is quantized, meaning it can only exist at discrete energy levels. እንግዲህ በአተም ውስጥ ያለ የኤሌክትሮን ኃይል ወይም ኳንታይዝድ ነው የምንለው ይህ ማለት ምን ማለት በተወሰኑና ልቆች በሆኑ የኃይል ደረጃዎች ላይ ብቻ ሊገኝ የሚችል ማለት ነው። ኳንታይዝድ ማለት በተወሰነና ልቆች በሆኑ ደረጃዎች ላይ ዲስክሬት ኤነርጂ ሌቭልስ ነው ኤግዚስት የሚያደርገው አት ዲስክሬት ኤነርጂ ሌቭልስ ነው። በእነኛ ልቅ በሆኑ በተወሰኑና ልቆች በሆኑ የኃይል ደረጃዎች ብቻ ስለሚገኝ ኢነርጂ ምንድነው? ኢነርጂ ኢን አን አተም ኢዝ ኳንታይዝድ እንላለን ማለት ኳንታይዝድ እንላለን። ሶ ይሄ እንግዲህ የኳንተም መካኒካል ቲዮሪ ስለ አተሞች የገለጸበት ዌይ ነው። ሶ እዚህ ጋር እንግዲህ እስኪ መጀመሪያ ፕሪንሲፓል ኳንተም ነምበር የሚባል አለ። እንግዲህ እስኪ እሷን ደግሞ እናያት። ምን ማለት ነው የኳንተም የፕሪንሲፓል ኳንተም ነምበርስ ምን ማለት ነው? This number defines the locations of energy level and it is also known as the shell number. እንግዲህ ከፍ ያሉ ማለትም ይህ ቁጥር ይሄ ኤን ፕሪንሲፓል ኳንተም ነምበር የምንለው የኃይል ደረጃውን ኢነርጂ ሌቭል የሚወስን ሲሆን ሼል ነምበር በመባል ይታወቃል። አንዳንዴ እዚህ ጋር ለምሳሌ ኳንተም ነምበር ሲሆን ኢንቲጀር ነው። ከአንድ ተነስቶ ኤኒ ነምበር ድረስ ሊሄድ ይችላል። የኢንቲጀር ስቴቶች ሊኖሩት ይችላሉ። ከአንድ ተነስቶ 1 2 3 ሊሆኑ ይችላሉ። ስለዚህ ኤን የምንለው ፕሪንሲፓል ኳንተም ነምበር ሲሆን ሪፕሬዘንት የሚያደርግን ይሄን ነው። ሃየር ቫልዩስ ኦፍ ኮረስፖንዲንግ ቱ ሃየር ኤነርጂ ሌቭልስ ራይት። ሃየር ቫልዩስ ኦፍ ኤን ኮረስፖንድስ ቱ ዋት ሃየር ኤነርጂ ሌቭልስ ኤንድ ግሬተር ዲስታንስ ፍሮም ዘ ኒውክለስ። ችን በደንብ ያዙልኝ። የቤቱን ፎርስ ላይ ዱቅ ሊያደርጓት ይችላሉ። እንግዲህ ከፍ ያሉ የኤን ስቴቶች እንግዲህ ከፍ ያለ የኃይል ደረጃና ከኒውክለሱ የበለጠ ርቀትን ያመለክታሉ። ከኒውክለሱ የበለጠ ርቀትን ከፍ ያለ ምን የኃይል ደረጃ ያሳያሉ ነው የሚለው። ስለዚህ ከዛ ጋር ኮረስፖንድ የሚያደርግ ሃየር ቫልዩስ ኦፍ ኤን ኮረስፖንድ ቱ ሃየር ኤነርጂ ሌቭልስ ኤንድ ግሬተር ዲስታንስ ፍሮም ዘ ኒውክለስ ያለን ለዛ ነው። ፖዚቲቭ ቻርጅ ኒውክለስ ስታብላይዝ ኦርቢታል ስሩ ኤሌክትሮስታቲክ አትራክሽን። እንግዲህ ፖዚቲቭ ቻርጅ ያለው ኒውክለስ ደግሞ በኤሌክትሮስታቲክ ስበት አማካኝነት እነኚህ በቃ እንትኖቹ እንዲረጋጉ ያደርግናል። እነኚህ አተሞቹ ወይም እነኚህ ኦርቢታሎቹ ምን እንዲደረጉ ያደርጋል? እንዲረጋጉ ያደርግልናል ነው። በምን አማካኝነት? ሌላው ደግሞ ፕሪንሲፓል ኳንተም ነምበርስን ካየን ሁለተኛ ልናየው የሚገባው ነገር ደግሞ ሰከንደሪ ኦር አንጉላር ሞመንተም ኳንተም ነምበርስ የሚባለው ነው። ሰከንደሪ ኦር አንጉላር ኳንተም ነምበርስ እንለዋለን ማለት ነው። የኛው ደግሞ ምንድነው? ዚስ ነምበር ስፔሲፋይዝ ዘ ሼፕ ኦፍ ዘ ኦርቢታል ነው። በደንብ ያዙ። ትሩ ፎር ሳይድ ያመጣ ይችላል። ቾይዝ እና ይመጣል። ይህ ቁጥር እንግዲህ የኦርቢታሉን ቅርጽ ሼፑን የሚገልጽልን አያችሁ፣ ሼፑ ጋር ነው ይሄኛው ማተር የሚያደርግ። ያኛው ደግሞ ከሼል ነምበር ጋር ነው። ፕሪንሲፓል ኳንተም ነምበር ኤን ኖርማሉ ከማን ጋር ነው? ከሼል ጋር ነው። ኤነርጂ ሌቭል የሚወስነው በሼል ነምበር በመባል ይታወቃል። በቃ ፎከሱ ከሼል ነምበር ጋር ነው። ይሄኛው ግን ከምንድነው? ከሼፕ ጋር ነው። ሰከንደሪ ወይም አንጉላር ኳንተም ነምበርስ የምንለው ኢንዲኬት የሚያደርግልን ምን ለመወከል ነው? ሼፕ ኦፍ ዋት ዘ ኦርቢታል፣ የኦርቢታሉን ሼፕ ነው ኢንዲኬት የሚያደርግልን ነው። ኢት ካን ሃቭ ኢንቲጀር ቫልዩስ ፍሮም 0 to n - 1 ኢንቲጀር ቫልዩ አለው። ያ ኢንቲጀር ቫልዩ ደግሞ ከ0 ተነስቶ እስከ ስንተው? እስከ 0 ከ0 ተነስቶ እስከ n - 1 ያሉትን የኢንቲጀር ስቴቶችን ሊይዝልን ይችላል ነው። ኦርቢታልስ ዊዝን ዘ ሴም ቫልዩ ኦፍ l forms a subshell። እንግዲህ ተመሳሳይ የኤል የምንለው ይሄ በኤል ወይም ይሄ ካፒታል እንትን እቺ ምልክት ምንድነው? እቺ እዚህ ጋር እንደምታዩት የሰከንደሪ ወይም አንጉላር ሞመንተም ኳንተም ነምበርስ ነው። በቃ እቺኛዋን ስታነቡ ያው ሰከንድ ኳንተም ነምበር ወይም አንጉላር ሞመንተም ወይም አንጉላር ኳንተም ነምበርስ ወይም ማለት ይችላል። እኛ በቀላሉ ሰከንድ ኳንተም ነምበር እንበላት። እቺ ሰከንድ ኳንተም ነምበር ብለን ማንበብ ይችላል። ኢንዲኬት የምትደረገው በዚች ነው ሲምቦሏ ማለት ነው። ኦርቢታል ዊዝን ዘ ሴም ቫልዩ ኦፍ ሰከንድ ኳንተም ነምበር ፎርም ኤ ሰብሼል። ስለዚህ ተመሳሳይ የሰከንድ ኳንተም ዋጋ ያላቸው ኦርቢታሎች አንድ ሰብሼልን ይፈጥራሉ ነው የሚለው። አንድ ሰብሼል ብቻ የሚፈጥሩ ተመሳሳይ ያላቸው ነው። ኳንተም ነምበር 0 ከሆነ ኤስ ኦርቢታል ነው ወይም ስፌሪካል ሼፕን ይዛል ነው። አያችሁ፣
ኳንተም ነምበሩ ወይም ሰከንድ ኳንተም ነምበሩ ከዜሮ ጋር እኩል ከሆነ ኤስ ኦርቢታል ወይም ስፌሪካል ሼፕን ኢንዲኬት ያደርግልናል። ኳንተም ነምበሩ ደግሞ አንድ ዜሮ ከሆነ ኤስን ወይም ስፌሪካል ሼፕን ኤስ ኦርቢታል ስፌሪካል ሼፕ ኢንዲኬት ያደርገናል። ኳንተም ነምበሩ አንድ ከሆነ ደግሞ ፒ ኦርቢታል ወይም ደምፔል ሼፕን ኢንዲኬት ያደርገናል። ፒ እንግዲህ ያው ደምፔል ሼፕ በመባል የምትታወቀው ፒ ኦርቢታል። ሶ አንድ ሆነ ማለት ፒ ኦርቢታል ወይም ደምፔል ሼፕ ነው ኢንዲኬት የሚያደርግልን ነው። ሁለት ሲሆን ደግሞ ሰከንድ ኳንተም ነምበር ሁለት ሲሆን ደግሞ ዲ ኦርቢታልን ኢንዲኬት ያደርግልናል። ዲ ኦርቢታልን ይገልጽልናል። ሶስት ከሆነ ደግሞ ሰከንድ ኳንተም ነምበሩ ኤፍ ኦርቢታልን ኢንዲኬት ያደርግናል። ሶ በሃይ ስኩል ስትማሩ አፎባ ፕሪንሲፕልን የአፎባ የሙሲ ከመምጣቱ በፊት እንግዲህ አፎባ ፕሪንሲፕል አለ ባለ አፎባ ኤሌመንቶችን በፔሪዮዲክ ቴብል ላይ እንዴት አድርጎ እንደገለጸና የተለያዩ ፕሮፐርቲያቸውን ደግሞ ኢንዲኬት ለማድረግ ይህን ተጠቅሞት ነበር ነው በሼፓቸውን ሲገልጽ። ሶ ካስታወሳችሁ እዛ ሃይ ስኩል ላይ አለ በፊት ሜይ ቢ ካረሳቸው። ሶ እነኚህ ነገሮች እንግዲህ አዲስ አይደለም። ሜይ ቢ በድሮ ኬሚስትሪ እኛ ስንማር አለ 11 ክፍል ኬሚስትሪ ላይ ነበር። 11 ነበር 12 አይ ዶንት ኖ ብቻ እንደዛ ነበር 11 ክፍል አካባቢ። እዚህ ጋር ደግሞ ራዲካል ኖድስ አለ። Radical nodes means there are regions where the probability of finding an electron is zero. The number of radical nodes is n orbital is n minus second quantum number minus what? 1. እዚህ ጋር በደንብ ያዙ። ይቺ ነገር ትንሽ ትመጣለች ፈተና ላይ አትቀርም። የሆነች ክሪቲካል ፖይንት ነች። ራዲካል ኖድስ የምንለው ወይም ይሄ ራዲካል ኖድስ ተብሎ የሚጠራው የኤሌክትሮን የማግኘት እድሉ ዜሮ የሆነባቸው ክልሎች ሲሆኑ ኤሌክትሮን የማግኘት እድሉ ምን የሆነበት እነኛ ሪጅኖች ላይ ዜሮ ወይም ኤሌክትሮን የማናገኝበት ቦታ ላይ ራዲካል ኖድስ ተብሎ ይጠራሉ። እንግዲህ ይህንን ቁጥራቸውን ለማግኘት ኤን ማይነስ ሰከንድ ኳንተም ነምበር ማይነስ ዋን አድርገን እናገኛለን ማለት ነው። ሌላው ደግሞ የምናየው ማግኔቲክ ኳንተም ነምበር ነው። ኤምኤል ማግኔቲክ ኳንተም ነምበር ወይም ስንጠራው ኤምኤል አድርገን እንደዚህ እንትን ማለት እንችላለን ማለት። አሁን እንግዲህ እሱን ደግሞ እስኪ ዱቄት እያደረግን እናየዋለን ማለት ነው። This number specifies the relative spatial orientation of an object, an orbital, sorry. ይህ እንግዲህ ቁጥር የኦርቢታሉን በህዋ ላይ ያለውን አቅጣጫ ወይም ኦሪየንቴሽን ይገልጻል ነው። በደንብ ያዙልኝ። ፕሪንሲፓል ኳንተም ነምበር ሰብሼን ይገልጻል። ሰከንድ ኳንተም ነምበር ደግሞ ኦርቢቱን ይገልጽናል። ይሄኛው ደግሞ ኦሪየንቴሽን ይገልጻል። ይሄ በጣም እየተሻሻለ እየመጣ ማለት ነው። ስለዚህ ይሄኛው ምን ይገልጽናል አልኳቸው? ኦሪየንቴሽኑን ይገልጽናል ነው። የምን ኦሪየንቴሽን? የዛን ኦርቢት ኦሪየንቴሽን ነው ይገልጽናል ማለት ነው። it can have integer values from ኔጌቲቭ ኳንተም ነምበር ቱ ኔጌቲቭ ዋን ቱ ፖዚቲቭ ኢንክሉዲንግ ዜሮ። እንግዲህ ይሄኛው ደግሞ የሚይዝልን ከኔጌቲቭ ሁለቱን የሚይዛ ማለት ነው። ከኔጌቲቭን ፖዚቲቭ ማንን ጨምሮ ዜሮን ጨምሮ ይዝናል ነው። ማግኔቲክ ኳንተም ነምበርስ የምንለው ይሄኛው ነው ማለት ነው። the total numbers of possible orbitals in a subshell is 2l plus 1 ነው። ኤል ማለት ምንድነው ብያቸው? ሰከንድ ኳንተም ነምበር 2l ፕላስ 1 ይሆናል ማለት ነው። በአንድ ሰብሼል ውስጥ ሊኖሩ የሚችሉ ማለትም ፖዚቲቭም ኔጌቲቭም ሰከንድ ኳንተም ነምበሮችን ይዛል። ኢንክሉዲንግ ዋት? ዜሮ። ደግሞ ቶታል ነምበር ኦፍ ፖሲብል ኦርቢታሎችን ስንፈልግ የዛን ሰብሼል ፖሲብል ነምበር ኦፍ ኦርቢታሉን ስንፈልግ 2l ፕላስ 1 ኤል እንግዲህ ኢንዲኬት የሚያደርግን ካፒታል ኤል እዚህ ጋር ወይም እቺ የምታዩት ሰከንድ ኳንተም ነምበር ኢንዲኬት የሚያደርግልን ማለት ነው። ምንድነው ብላችሁ ግራ እንዳትቀቡ ሜቢ ይሄን ነው ኢንዲኬት የሚያደርግልን ነው። ፎር ኤ ሰብሼል ኳንተም ነምበር which is equal to 0 there is one orbital ነው። እንግዲህ ኤላችን ወይም ሰከንድ ኳንተም ነምበሩ ዜሮ ከሆነ አንድ ኦርቢታል አለው ማለት ነው። ስለዚህ ሰብሼሉ አንድ ኦርቢታል ብቻ አለው። ፒ ከሆነ ደግሞ አንድ ነው። ፒ ሰብሼል አንድ ነው ያለው። ስለዚህ ሶስት ኦርቢታል አለው። ፒኤክስ፣ ፒዋይ እና ፒዜድ ይይዛል ማለት ነው። ፒ ሰብሼል ሲሆን ኤሉ አንድ ነው። ስለዚህ ሶስት ኦርቢታሎች አሉት። ፒ ኢን ዘ ኤክስ፣ ፒ ኢን ዘ ዋይ እና ፒ ኢን ዘ ዜድ አለው ማለት። ስለዚህ እነኚህ ሶስት ኦርቢታሎችን ይይዝልናል ነው። ሌላው ደግሞ ፎር ኤ ዲ ሰብሼል ሲሆን ደግሞ ዲ ሰብሼል ከሆነ ደግሞ ሁለት ነው። ኤሉ ሁለት ነው። ስለዚህ አምስት ኦርቢታል አለው ማለት ነው። አምስት ኦርቢታሎችን ይይዛል ማለት ነው። እንግዲህ እነኚህ ነገሮች በደንብ መያዝ ይጠበቅባቸዋል። ግልጽ ነገር ናቸው፣ በደንብ ያሰዷቸው። ሆኖም ግን ፈተና ላይ ይመጣሉ አይቀሩ። In hydrogen atom, all orbitals within the same n value have the same energy. They are what? Degenerated or degenerate. In multi-electron atoms, electron repulsion causes subshells within the same shell to have different energies. The 2p orbital is higher energy than the 2s orbital. እንግዲህ በሃይድሮጅን አተም ውስጥ
ተመሳሳይ የኤን ዋጋ ያላቸው ኦርቢታሎች ሁሉም እንግዲህ ተመሳሳይ ኃይል አላቸው ነው ወይም ዲጀነሬት ናቸው። ተመሳሳይ ኃይል ስላላቸው ምን ላቸዋል? ዲጀነሬት ናቸው እንላለን። ሶ ከአንድ በላይ ኤሌክትሮን ባላቸው አተሞች ውስጥ ግን በኤሌክትሮን መካከል ባለው ግፊት ምክንያት በአንድ ሰብሼል ውስጥ ያለው ሰብሼል የተለያዩ ኃይል ይኖራቸዋል። ለምሳሌ የቱፒ ኦርቢታል ከቱኤስ ኦርቢታል የበለጠ ኃይል አለው። በዚህ ምክንያት የቱፒ ኦርቢታል ኃይሉ ከማን ይበልጣል? ከቱኤስ ኦርቢታል የበለጠ ኃይል አለው ወይም ኃይል ይጠቀማል። ስለዚህ እንግዲህ ይሄ ምንድነው ማግኔቲክ ኳንተም ነምበርስ የገለጸበት ወይ ነው። ሌላው ደግሞ የምናየው ስፒን ኳንተም ነምበርስ። ስፒን ዋት ኳንተም ነምበርስ Spin quantum numbers experiments revealed a fine structure in hydrogen spectrum, suggesting another property of electrons. እንግዲህ ስፒን ኳንተም ነምበር ደግሞ ሙከራዎችን በሃይድሮጅን ስፔክትረም ውስጥ ወይም ፋይን ስትራክቸር መኖሩን አሳይቷል። ይህም እንግዲህ ኤሌክትሮኖች ሌላ ባህሪ እንዳላቸው ወይም ሌላ ባህሪ እሱ እንዳገኘም አመላክቶ ነበር። ትልቅ ፍንጭ የሰጠው ይህ ፖይንት ነበር ነው። This lead to the proposal for the quantum number and the spin quantum numbers. ስለዚህ ይህም እንግዲህ አራተኛው ኳንተም ነምበር የሆነ ወይም የስፒን ኳንተም ነምበር እንዲቀርብም አድርጓል ነው። በዚህ ምክንያት ነው አራተኛው የስፒን ኳንተም ነምበርስ የመጣው ነው ወይም አራተኛው ኳንተም ነምበር ወይም ስፒን ኳንተም ነምበርስ ብለን የምንጠራው ሊመጣ ያስቻለ ወይም ለሱ መበልጸግ ትልቅ አስተዋጽኦ ያደረገው ይሄ ፕሮፐርቲ ነበር። This property describes an intrinsic electron or spin or spinning. ይህ ባህሪ እንግዲህ የኤሌክትሮን ውስጣዊ ስፒን ወይም መሽከርከርን የሚገልጽልን ነበር ነው። So an electron can only have one of two spin states. እንግዲህ አንድ ኤሌክትሮን ከሁለት የስፒን ሁኔታዎች አንዱን ብቻ ሊኖረው ይችላል ማለት ነው። እስኪ እዚህ ጋር ነው። ስለዚህ ፕላስ 1/2 ሊሆን ይችላል ስፒን አፕ ያደርጋል። ስለዚህ ይሄኛው ምን አለው ማለት ነው? አልፋ ስቴት አለው ብለን መግለጽ እንችላለን። ስፒን ኳንተም ነምበር እሱ ፕላስ ሃፍ ከሆነ ወይም ፕላስ 1/2 ሆነ ማለት ስፒን አፕ ያደርጋል፣ አልፋ ስቴት አለው ነው። ፕላስ 1/2 ሆኖ ስፒን አፕ ሆኖም ደግሞ ወይም ደግሞ አልፋ ስቴት ብቻ ሊኖር ይችላል ነው። ስለዚህ በተጨማሪ ደግሞ እዚህ ጋር ስፒን ኳንተም ነምበራችን ማይነስ 1/2 ከሆነ ደግሞ ስፒን ዳውን፣ ኔጌቲቭ ከሆነ ዳውን ነው፣ ፖዚቲቭ ከሆነ አፕ ነው። ኔጌቲቭ 1/2 ከሆነ ስፒን ዳውን ያደርጋል። ስለዚህ ቤታ ስቴት አለው ማለት ነው። ስፒን ኳንተም ነምበራችን ደግሞ ኔጌቲቭ 1/2 ከሆነ ስፒን ዳውን ሆኖ ወይም ደግሞ ቤታ ስቴት ሊኖር ይችላል ነው። ስለዚህ ስፒን ዳውን ቤታ ስቴት ሊሆን ይችላል ወይም ደግሞ ስፒን ዳውን አድርጎ ቤታ ስቴት ብቻ ሊሆን ይችላል። ስፒን ዳውን ወይ ቤታ ስቴት ሊኖር ይችላል ማለት ነው። ይህንን በደንብ ኖቲስ ማድረግ ይጠበቅባቸዋል ነው። እንግዲህ በዚህኛው ደግሞ የምናየው እንግዲህ ዘ ፓውሊ ኤክስክሉዥን ፕሪንሲፕልስ እንግዲህ ደግሞ የኳንተም ነምበርን ደግሞ ትንሽ የሚያሻሽልና አዲስ ሀሳብ ይዞ የመጣ ሳይንቲስት አለ እዚህ ጋር። እሱም እንግዲህ ፓውሊ ወይም ወልፍጋንግ ፓውሊ ፕሪንሲፕልስ የሚባል ነው ማለት ወልፍጋንግ ፓውሊ እንለዋለን ሰውየው። ፓውሊ እንግዲህ የራሱን እዚህ ጋር ፕሮፖዝ ያደረገው የራሱ ሞዴልስ አለ ነው የራሱ ደግሞ አመለካከት። እሱ ደግሞ ከመካኒካል ሞዴል ደግሞ የእሱን ሀሳብ ትቶ ከእሱ ሀሳብ ላይ የትንሽ የጨመራቸውና ያሻሻላቸው ነገሮች አሉ ማለት ነው። The Pauli exclusion principle means the Wolfgang Pauli principle states that no two electrons in an atom can have the same four quantum numbers. እንግዲህ የወልፍጋንግ ፓውሊ ምሁር ደግሞ ወይም የዚህ ሳይንቲስት መርህ ምንድን ነው የሚለው ወይም እሱ እንደሚያስረዳን ከሆነ በአንድ አተም ውስጥ ያሉ ሁለት ኤሌክትሮኖች አንድ አይነት አራት ኳንተም ነምበር ሊኖራቸው አይችልም ነው። በፍጹም ይሄ ነገር ሊኖር አይችልም ብሎ ነው የገለጸው። ይህንን እንግዲህ ኳንተም ነምበር ስፔሲፋይድ አላደረገም ነበር። ሊኖራቸው እንደሚችል ነው አስዩም አድርጎ ያለፈው። ግን የኛ ፓውሊ ከመጣ በኋላ አይችልም ነው። አራት ኳንተም ነምበር ሊኖራቸው አይችልም ነው። እንግዲህ በአንድ አተም ውስጥ ያሉ ሁለት ኤሌክትሮኖች አንድ አይነት አራቱን አንድ አይነት ነው። እዚህ ጋር ዶንት ፎርጌት አንድ አይነት ቱልፎርድ ሳይን ከመጣ እንዳትሸወዱ። አንድ አይነት አራቱም ኳንተም ነምበር ሊኖራቸው አይችልም ብሎ እዚህ ጋር ገልጾልናል ማለት ነው። Pauli exclusion principles states that no two electrons in the same atom can have the same set of all four quantum numbers. ስለዚህ አራቱም ሊኖራቸው አይችልም። N, L, Ml, Ms አራቱም principal quantum numbers፣ second quantum numbers፣ magnetic quantum numbers፣ spin quantum numbers እነኚህ አራቱም ሊኖራቸው አይችልም ነው። በአንድ አተም ውስጥ የሚገኙ ሁለት ኤሌክትሮኖች በፍጹም አራቱም ኳንተም ነምበርስ ተመሳሳይ ሊሆኑ አይችሉም፣ የተለያዩ መሆን አለባቸው። እንደዚህ ሊፈጠር አይችልም ብሎ ነው እንግዲህ የፓውሊ ኤክስክሉዥን ፕሪንሲፕልስ ስቴት ያደረጋልን ማለት ነው። this means an atomic orbital can have populated by a maximum of two electrons.
እንግዲህ ሁለት ኤሌክትሮኖች አንድ ኦርቢታል ውስጥ ከተገኙ የግድ ተቃራኒ ስፒን ወይም +1/2 እና -1/2 ሊኖራቸው ይገባል ነው የሚል። ተመሳሳይ ሊሆን አይችልም ነው፣ በፍጹም ተመሳሳይ ሊሆን አይችልም ነው የሚል። ስለዚህ አንዱ +1/2 ከሆነ ሌላኛው ደግሞ -1/2 ይሆናል። እንደዚህ አድርገን መግለጽ ማስቀመጥ እንችላለን ነው ብሎ ያስቀመጠው። እንግዲህ በሱ አቀማመጥ መሰረት እዚህ ጋር አንድ የተቀመጠ ነገር አለ። ፕሪንሲፓል ኳንተም ነምበርስ አለን እዚህ ጋር። ከዛ እዚህ ጋር አንጉላር ሰከንድ ኳንተም ነምበርስ አለ፣ ማግኔቲክ ኳንተም ነምበርስ አለ፣ እዚህ ጋር ደግሞ ስፒን ኳንተም ነምበርስ አለ ነው። አላውድ ቫልዩሱ ኤን ኳንተም ነምበርሱ 1 2 3 4 ወይም ኢንቲጀርስን ይዛል ብለናል ቅድም። አንጉላር ኦር ሰከንድ ሲሆን ደግሞ ኤናችን በ0 እና በኔጌቲቭ መካከል ነው ይላል። ስለዚህ 0 ሌስ ዛን ኦር ኢኳል ቱ 1 ሌስ ዛን ኦር ኢኳል ቱ n-1 ከ0 ተነስቶ እስከ n-1 ያሉትን ይዛል ነው። ስለዚህ ሰብሼል ፊዚካል ሚኒንጉ ሰብሼል እና ሼፕ ኦፍ ኦርቢታሉ እዚህ ውስጥ ይካተታል ወይም ይይዛል ነው የሚላል። ሰከንድ አንጉላር ሞመንተም ወይም ሰከንድ ኳንተም ነምበር ወይም አዝሙቻ ኳንተም ነምበርስ ብለን የምንጠራው ነው። ፕሪንሲፓል ኳንተም ነምበሩ ግን የሚለን ሼሉ ጀነራል ፎር ዘ ቫልዩስ ኦፍ ኤነርጂ ፎር አን ኤሌክትሮን ኦን ዘ ኦርቢታል ነው። አጠቃላይ የዚህ የሪጅኑን ኤነርጂ በኤሌክትሮን ላይ በዛ በኦርቢታል ይቀመጣል ብሎ ነው የሚያስበው ነው። ማግኔቲክ ኳንተም ነምበርስ ደግሞ ኦሪየንቴሽን ላይ ፎከሱ። ስለዚህ ከኔጌቲቭ 1 እስከ ፖዚቲቭ 1 ያለው ወይም ኔጌቲቭ ኳንተም ነምበር እስከ ፖዚቲቭ ያለውን ኢንክሉዲንግ 0 ይይዛል ነው የሚላል። ይይዛል። ስለዚህ የኛው ደግሞ የሚገልጽልን ኦሪየንቴሽን ኦፍ ዘ ኦርቢታል ነው የሚገልጽ። የዛን ኦርቢታል ኦሪየንቴሽኑን ይገልጽልናል ማለት ነው። ሶ ይሄኛው ደግሞ ዳይሬክሽን ነው። ስፒን ኳንተም ነምበርስ ደግሞ ስፒን ሲያደርጉ ኤሌክትሮኖቹ የራሳቸው ሙቭመንት ሲፈጥሩ በዛ ኦርቢታል ውስጥ ዳይሬክሽን ኦፍ ኢንትሪንሲክ ኳንተም ወይም ስፒኒንግ ኦፍ ኤሌክትሮን ነው የሚገልጽልን። ስለዚህ የራሳቸው የሆነ ዳይሬክሽን አላቸው ነው። ኢንትሪንሲክ ኳንተም የምንለው ለዛ ነው። ሶ ስፒኒንግ ኦፍ ኤሌክትሮን ያለው ስፒን ማለት መሽከርከር መዞር ማለት ነው። ስለዚህ ኤሌክትሮኖች በዛ ላይ ሲሽከረከሩ ሲዞር የሚፈጥሩትን ነገር በስፒን ኳንተም ነምበር ወይም በአራተኛው ኳንተም ነምበር ተገልጿል ነው። ስለዚህ ኢፍ ቱ ኤሌክትሮንስ ኦኩፓይ ዘ ሴም ኦርቢታል ዘይ መስት ሃቭ ኦፖዚት። ስለዚህ ቅድም ያልኳቸው ሁለት ኤሌክትሮኖች ተመሳሳይ አንዱ +1/2 ካለ ሌላኛው ደግሞ አንዱ ፖዚቲቭ ከሆነ ሌላኛው ኔጌቲቭ መሆን አለበት የሚል ነው። ወርኪንግ ዊዝን ሼልስ ኤንድ ሰብ ሼልስ ነው። እዚህ ጋር ደግሞ ስለ ሼሎች እና ስለ ሰብ ሼሎች እናያለን። እስኪ አንዳንድ ሀሳቦች ደግሞ እዚህ ጋር ልንገራቸው። እንግዲህ ለኤን ወይም ኤን ኢዝ ኢኳል ቱ 4 ሰብ ሼል ያሉት ሼል ያሉት የሰብ ሼል ብዛት እንግዲህ በእያንዳንዱ ሰብ ሼል ውስጥ ያሉትን ኦርቢታሎች ብዛት እንዲሁም የሰከንድ ኳንተም ነምበር እና የማግኔቲክ ኳንተም ነምበሮችን መመልከት ይኖርብናል ነው። እዚህ ጋር እስኪ እሱን እንመለከታቸው እስኪ ወይም ኢንዲኬት አድርጎ ተብለናል። ለምሳሌ ኢንዲኬት ዘ ነምበር ኦፍ ሼልስ ኦርቢታልስ ኢን ኢች ሰብ ሼል ኤንድ ቫልዩስ ኦፍ ፈርስት ሰከንድ ኳንተም ነምበር ኤንድ ማግኔቲክ ኳንተም ነምበር። ኤን ስንት ተሰጥቷል? 4 ተሰጥቷል ማለት ነው። ቼክ እናድርገው እስኪ 4 n which is equal to 4 I can be 0 1 2 and 3. This meaning there are 4 subshells, the S, the P, the D and what? The F subshells. እንግዲህ ስለዚህ ያ ማለት እነኚህ አራት ሰብሼሎች አሉት ነው። S ሼል፣ P ሼል እና D ሼል፣ F ሼል የምንላቸው ነው። ስለዚህ n አራት ሆነ ማለት የስቴቶቹ ብዜት ወይም ኢንቲጀር ቫልዩዎቹ 0 1 2 3 ሊሆን ይችላል ነው። ይህ ማለት አራት ሰብሼል ወይም S P D F አሉ ማለት ነው። ያ ማለት ለምሳሌ ኳንተም ነምበራችን L0 ሆነ ማለት 4s ሰብሼል አለ ማለት ነው። ያ ማለት ደግሞ ማግኔቲክ ኳንተም ነምበራችን 0 ነው። ስለዚህ አንድ ብቻ 4s ኦርቢታል ይኖረናል ማለት ነው። ለዛ ነው 1 4s ኦርቢታል የሚለን ማለት ነው። ግን ኳንተም ነምበራችን አንድ ከሆነ ደግሞ አንድ ከሆነ 4p ሰብሼል ይኖራል። ስለዚህ ማግኔቲክ ኳንተም ነምበራችን -1 0 +1 ይሆናል ማለት ያ ማለት ቅድም ማግኔቲክ ኳንተም ነምበር ስናወራ ከ-1 ጀምሮ እስከ +1 ያሉትን ይይዛል ብለናል። ኢንክሉዲንግ ዋት 0 ለዚህ ነው -1 0 +1 ያልነው። ስለዚህ 4 ፒ ኦርቢታሎች ይይዝልናል ማለት ነው። ሌላው ደግሞ ኤላችን 2 ሲሆን ደግሞ ወይም ኳንተም ነምበራችን 2 ሆነ ማለት 4d ሰብሼልስ ይይዛል። ስለዚህ 2 ሆነ ማለት ከኔጌቲቭ 2 እስከ ፖዚቲቭ 2 ያሉትን ይይዛል። ያ ማለት -2 -1 0 +1 +2 ይይዛል ማለት። ስለዚህ 5 4d ኦርቢታሎች ይኖርናል ማለት ነው። 5 4d ኦርቢታልስ ይይዝልናል ማለት ነው በዚህ ጊዜ። ሶ ዘ ቶታል እዚህ ጋር ደግሞ ሁሉም ቼክ ለማድረግ እስከ 3 አይደል 0 1 2 3 አይደል ያልነው። ስለዚህ ኳንተም ነምበራችን 3 ሆነ ማለት ደግሞ 4f ሰብሼል ይይዛል ማለት ነው። 4f ሰብሼሎች አሉ ነው። ስለዚህ ማግኔቲክ ኳንተም ነምበራችን ምን ይሆናል? ከኔጌቲቭ 3 እስከ ፖዚቲቭ 3 ያሉትን ይይዛል። ኔጌቲቭ 3 ኔጌቲቭ 2 -1 0 ፖዚቲቭ 1 ፖዚቲቭ 2 ፖዚቲቭ 3 ስለዚህ 7 4f ኦርቢታል አሉት ማለት ነው። በዚህ ላይ 7 4f ኦርቢታሎችን ይይዝልና ወይም አሉት ማለት ነው።
ሶ እንግዲህ እዚህ ጋር ደግሞ ቀጣይ ማየት የሚጠበቅብን ፖይንት ምንድን ነው? ማክሲማም ነምበርስ ኦፍ ኤሌክትሮንስ የሚል ነው። እዚህ ጋር ደግሞ እንግዲህ ማክሲማም ኤሌክትሮኖችን የመያዝ አቅም ነው። እዚህ ጋር ማክሲማም ኤሌክትሮኖችን ካልኩሌት እንድናደርግ ደግሞ ይጠይቀናል። ካልኩሌት the maximum numbers of electrons that occupy a shell within n which is equal to and b which is equal to n which is equal to 5 እንግዲህ እዚህ ጋር የተጠየቀው ለn 2 ሲሆንና a ላይ n 2 ሲሆን b ደግሞ n 5 በሆነ ሼል ውስጥ ሊገኙ የሚችሉትን ከፍተኛ ኤሌክትሮን ብዛት አስሉ ወይም አስላ ተብለናል ማለት ነው። አያችሁ እዚህ ጋር እንግዲህ ወደ መፍትሄው ስንሄድ for n is equal to 2 n-አችን 2 ሲሆን there are n square ወይም n square ስናገው 4 ኦርቢታልስ ይመጣልናል ነው። ስለዚህ 1 2s እና 3 2p ኦርቢታሎች ይኖሩናል ማለት ነው። ስለዚህ ይህ ማለት ምን ማለት ነው? እያንዳንዱ ኦርቢታል 2 ኤሌክትሮኖች መያዝ ስለሚችል ከፍተኛው የኤሌክትሮን ብዛት እንግዲህ 4 ሲባዛ በ2 8 ይሆናል ነው። ስለዚህ በቃ 8 ጨረስ ማለት ነው። ኤ ላይ ያለን ባጭሩ ምንድነው? n ስንት የተሰጠን? n 2 ነው የተሰጠን። n 2 ተሰጠን ማለት 2ን ስኩዌር ስናደርገው 4 ኦርቢታሎችን ይዛል ነው። ስለዚህ 1 2s ይዛል እና ደግሞ 3 ምን 3 2pዎችን ይዛል ማለት ነው። ስለዚህ ጋር 1s እና 3 2p 4 ይሆናል ማለት ነው። 4 ምን 4 ኦርቢታሎች አሉ ማለት ነው። ስለዚህ እንግዲህ እያንዳንዱ ኦርቢታል 2 ኤሌክትሮኖችን መያዝ ስለሚችል እንግዲህ ከፍተኛው ወይም ብዛት ማክሲማም ኤሌክትሮን የመያዝ አቅም ላይ የተጠየቀው። ስለዚህ 4 ከመጣን 4 ኦርቢታል በ2 ሲይዝ 4 ሲባዛ በ2 8 ይሆናል ማለት ነው። ጨረስ። ቢን ደግሞ እንስራ። ቢ ደግሞ ስንሰራ ስንት የተሰጠን? ቢ ደግሞ 5 የተሰጠን 5 ስኩዌር ስትናደርገው 25 ይመጣል። 25 ኦርቢታሎች አሉ ማለት ከፍተኛ ኤሌክትሮን ብዛት እንግዲህ 25 ሲባዛ በ2 50 ይሆናል ማለት ነው። ጨረስን በቃ ባጭሩ። So for any shell n the maximum number of electrons is 2n squared. በደንብ ያዙኝ እችኛዋን ነገር በደንብ ከሚባል አቴንሽን ስጡልኝ። እቺ እንደ ማስታወሻ ሾርት ኖታችሁ ላይ በደንብ አስፍሯትኝ። በደንብ ተመጣጣች ፈተና ያደርጋል። ለማንኛውም ሼል በn ከፍተኛው የኤሌክትሮኖች ብዛት እንግዲህ 2n ስኩዌር ይይዛል ወይም 2n ስኩዌር ነው ብዛቱ። ምን አልኳችሁ? ለማንኛውም ሼል n ከፍተኛው የኤሌክትሮኖች ብዛት መያዝ የሚችለው 2n ስኩዌር ነው። 2n ስኩዌር ነው። ያ ማለት ምንድነው? እዚህ ጋር ለምሳሌ n ስንት የተሰጠው ምንድነው? 2n የተሰጠናለን። 2n ስኩዌር ስናደርገው 2 ሲባዛ 2 ስኩዌር 2 ስኩዌር ስናደርግ 4 2 ሲባዛ በ4 8 ኤሌክትሮን ድብን። አያችሁ በዚህ ፎርሙላ። ከዛ ጋር ደግሞ 5 ላይ የተሰጠን n which is equal to 5 ሆነ ማለት 2n ስኩዌር አይደለም 2n ስኩዌር ነው ማለት 2 ሲባዛ 5 ስኩዌር 5 ስኩዌር 25 ሲባዛ በ2 50 ድብን። በዚህ ፎርሙላ ባጭሩ አለቀ በቃ ምንም አያሳስብም። እንደዚህ አድርጋችሁ ትሰራላችሁ ማለት ነው። ሶ ደግሞ ሌላ እንግዲህ የምናየው ኤሌክትሮን ስትራክቸር ኦፍ አተምስ የሚል ኤሌክትሮን ስትራክቸር ኦፍ ዋት አተምስ የሚል እናያለን ማለት ነው። የመጀመሪያው እንግዲህ የምናየው ኦርቢታል ኢነርጂ ኤንድ አቶሚክ ስትራክቸር ነው። የኦርቢታል ኃይሎች እና የአተሞች አወቃቀር ምን እንደሚመስል ደግሞ እዚህ ጋር እናያለን ማለት ነው። ዘ ኢነርጂ ኦፍ አቶሚክ ኦርቢታልስ ኢንክሪዝ ዊዝ ፕሪንሲፓል ኳንተም ነምበር ኤን ነው። የአቶሚክ ኦርቢታል ኃይል ወይም ኤነርጂ ከፕሪንሲፓል ኳንተም ነምበር ኤን ጋር አብሮ ይጨምራል። ፕሪንሲፓል ኳንተም ነምበራችን ኤናችን ሲጨምር ኤን እየጨመረ በሄደ ቁጥር አቶሚክ ኦርቢታላችን ይሆናል ይጨምራል። ኤናችን ሲጨምር ለምሳሌ ኤናችን ሲጨምር እሱም ይጨምራል። ስኩዌር አይደለ? ስለዚህ ኤን ሁለት ለምሳሌ ሁለት ስኩዌር ስታደርጉት ምን ይሆናል? 4 ይመጣል። ስለዚህ 4 ኦርቢታል አለ ማለት ነው። ኤናችን 4 ቢሆን 16 ስለዚህ 16 ኦርቢታል አለ ማለት ነው። 16 ሆነ ማለት ደግሞ 50 ኤሌክትሮን ድረስ የመሸከም አቅም አለው። ስለዚህ ፕሪንሲፓል ኳንተም ነምበራችን ሲጨምር ኢነርጂ ኦፍ አቶሚክ ኦርቢታላችን ይሆናል ይጨምራል። ኢነርጂውን በዛው ልክ የአቶሚክ ኦርቢታል ኤነርጂ እየጨመረ ይሄዳል ማለት ነው። ይሄን ነገር በደንብ ኖቲስ ማድረግ ይጠበቅባቸዋል። ፎር መልቲ ኤሌክትሮን አተምስ ሪፐልሽን ቢትዊን ኤሌክትሮንስ ኮዝ ዘ ኢነርጂ ኦፍ ሰብሼል ቱ ዲፈር። እንግዲህ ከአንድ በላይ ኤሌክትሮን ባላቸው አተሞች ውስጥ በኤሌክትሮኖች መካከል ያለው ግፊት የሰብሼል ኃይል እንዲለያይ ያደርጋል። እችንም ኖቲስ አድርጉልኝ፣ በደንብ ያዙልኝ። ሶ ዊዝን ኤ ሼል ኦርቢታል ኢነርጂ ኢንክሪዝስ ኢን the order just like this። እንግዲህ በአንድ ሼል ውስጥ የኦርቢታል ኃይል በሚመለከተው ቅደም ተከተል ይጨምራል። ያ ማለት ከኤስ ፒ ይበልጣል፣ ከፒ ዲ ይበልጣል፣ ከዲ ደግሞ ማን ይበልጣል? ኤፍ ይበልጣል። ስለዚህ ኢንክሪዚንግ ኦርደር እንደዚህ ይቀመጣል ነው። ከሁሉም የሚበልጠው ማን ነው? ኤፍ ነው። ከሁሉም የሚያንሰው ደግሞ ኤስ ነው። እንግዲህ እነኚህን ኖትስ ማድረግ የምታውቁት ነገር ነው። ቀለል ያለ ነው። this is because of the penetration and shielding። እንግዲህ ይሄ የሚሆነው ደግሞ በፔኔትሬሽን እና በሺልዲንግ ምክንያት ነው።
ይሄ እንዲፈጠር ያደረገው ነው። Electrons in s orbitals are more penetrating, have more electron density near the nucleus and are less shared by inner electrons, making them lower energy. እንግዲህ በኤስ ኦርቢታሎች ውስጥ ያሉ ኤሌክትሮኖች ወደ ኒውክለር በደንብ የመቅረብ ወይም ፔኔትሬቲንግ ባህሪ ስላላቸው በውስጠኛው ኤሌክትሮኖች ብዙም ስለማይጋረዱ ሌስ ሼሊድ ኃይል ስላላቸው ዝቅተኛ ይሆናሉ። ሼሊድ የመደረግ አቅማቸው ምንድነው? ዝቅተኛ ሌስ ነው ማለት ነው። ስለዚህ ብዙም አይጋረዱ ነው። ስለማይጋረዱ ሌስ ሼሊድ አላቸው ነው። The filling orders can be complex because thus trends sometimes overlap. እንግዲህ 4s orbital is lower energy than 3d orbital. የኤሌክትሮን አሞላል ቅደም ተከተል እንግዲህ እያንዳንዱ ጊዜ ወይም በተለያየ ሁኔታ ውስብስብ ሊሆን ይችላል። ምክንያቱም እነዚህን አዝማሚያዎች ይደራረባሉ። ለምሳሌ 4s orbital ከ3d orbital ያነሰ ኃይል አለው ነው። በዚህ ጊዜ ፊሊንግ ኦርደር ላይ ኮምፕሌክስ ሊሆን ይችላል ነው የሚለው። ሌላው ደግሞ እንግዲህ ይህንን ሁሉ ችግር ሙሉ የሚፈታ ጭንቀታችን የሚያስቀር ከፍተኛ አይዲያ ደግሞ እዚህ ጋር መጥቷል። ማን ነው? አፉባ ፕሪንሲፕልስ። ይህ እንግዲህ የጀርመናዊ ቢልድ አፕ የሚል ፕሪንሲፕል ይዞልን መጥቷል። ቅድም አሁን ስነግራችሁ ፊል ስናደርግ በኢነርጂ ሌቭል ለምሳሌ 4s ኦርቢታል ሎው ኢነርጂ አለው ከማን? ከ3d ኦርቢታል አንፃር ግን 4 ነው ይሄኛው ቁጥሩ 4s ነው። ይሄኛው 3d ግን ምን አለው? 4s ኦርቢታል 3d ይበልጠዋል ነው ማንን? 4sን። ግን ይሄን እንዴት ነው ፊል የምናደርገው? እንዴት ነው የምንሰራው የሚለው ኮምፕሌክስ ነበር ነው። መፍትሄ ያልተገኘለት ነበር። ለዚህ እና መሰል ችግሮች ደግሞ መፍትሄ ይዞልን ብቅ ያለ ሳይንቲስት አፉባ የሚባል አለ። From the German word to build up. This principle provides a method of determining the electron configuration of an atom. እንግዲህ አፉባ የሚለው ቃል ከጀርመንኛ የተወሰደ ሲሆን ትርጉሙም መገንባት to build up ማለት ነው። ይህ ማለት እንግዲህ የአንድን አተም ኤሌክትሮን ኮንፊግሬሽን ለመወሰን የሚያስችል ዘዴን ይሰጠናል። So we build atoms by adding one proton to the nucleus and one electron to the lowest energy subshells available. አተሞች የምንገነባው አንድ ፕሮቶን ወደ ኒውክለሱ እና አንድ ኤሌክትሮን ደግሞ በወቅቱ ዝቅተኛ ኃይል ወዳለው ሰብሼል በመጨመር ነው። ያችሁ ኤም ፕሪንሲፕል ተመስርተን የምንሰራው። አሁን ነገሮች ሁሉ ቀለል እያሉ ልመጡ ነው። The filling order is based on the experimental results. The common ኒሞኒክ ኢዝ ዋት ዘ ዲያጎናል ሩል ዲያግራም ፊግ 5.13 ላይ ሞጁላችሁ ላይ መመልከት ትችላላችሁ ነው እንዴት ፊል እንደምታደርጉ ነው። የአሞላል ቅደም ተከተል እንግዲህ በሙከራ ውጤቶች ላይ የተመሰረተው ነው። በስፋት የሚታወቀው እንግዲህ የዲያጎናል ህግ ነው። የዲያጎናል ህግን በመጠቀም ፊል እናደርጋለን ማለት ነው። An electron configuration is the arrangement of electron in an atom's orbital. It is described within the symbol containing 3 parts. Electron configuration ማለት በአተም ኦርቢታሎች ውስጥ ያለ ኤሌክትሮኖች አደራደር እንግዲህ ይህ ደግሞ ወደ 3 ክፍሎች ባሉት ምልክት ይገለጻል። የመጀመሪያው እንደተለመደው እና ፕሪንሲፓል ኳንተም ነምበር n ነው የምንጠቀም። ፕሪንሲፓል ኳንተም ነምበር n እንጠቀም። ሁለተኛው the letter for orbitals type s p d f ብለን የኦርቢታል አይነቶች የሚገለጸው ደግሞ በፊደል s p D and F አድርገን እንገልጻለን ማለት ነው። ሁለተኛው ሶስተኛው ደግሞ ሱፐርስክሪፕት ኢንዲኬቲንግ ዘ ነምበርስ ኦፍ ኤሌክትሮን ኢን ዘ ሰብሼል በዚያ ሰብሼል ውስጥ ያሉ ኤሌክትሮኖች ብዛት የሚያመለክት ከላይ የሚጻፍ ቁጥር ወይም ሱፐርስክሪፕትን እንጠቀማለን። ለምሳሌ እዚህ ጋር በኤግዛምፕል ላይ 2p4 ስንል there are 4 electrons in 2p ሰብሼል ማለት እዚህ ጋር ያያችሁ አይደለ? 2p4 ስንል በp ሰብሼል ላይ ወይ በp ሰብሼል ውስጥ 4 ኤሌክትሮኖች አሉ ማለት ነው። እንደዚህ አድርገን ስንጽፍ 2p4 ስንል ጭንቅላቱ ላይ ፒን አሴ ሱፐርክሪፕት ምን ስንጽፍ ማለት ነው። ኦርቢታል ዲያግራምስ are what? Pictorial representation of electron configurations. ኦርቢታል ዲያግራምስ ማለት የኤሌክትሮኖች ስዕላዊ መግለጫዎች ናቸው ነው። እንግዲህ ቦክስ ሪፕሬዘንት ኦርቢታልስ እንግዲህ ሳጥኖቹ ደግሞ በሳጥን ውስጥ የምናስቀምጠው ኦርቢታሎችን ይወክላሉ። ኦርቢታሎችን እነማን? እና በሼል ውስጥ የሚገለጹትም ማለት ነው። አሮ ደግሞ አለ። አሮ ሪፕሬዘንት ኤሌክትሮን ፖይንቲንግ አፕ ፎር +1/2 ስፒን ኤንድ ዳውን ፎር -1/2 ስፒን። እንግዲህ እነኚህ ደግሞ አሮዎች አሉ። አሮዎች ደግሞ ኤሌክትሮኖችን ይወክላሉ። ያ ማለት +1/2 ከሆነ ስፒን አፕ ያደርጋል ማለት ነው። -1/2 ከሆነ ደግሞ ያ ነገር ስፒን ዳውን ነው የሚያደርገው። ስለዚህ ይሄንን ሪፕሬዘንት ያደርግናል ማለት ነው። አሮ ይሄን ሪፕሬዘንት ያደርጋል። ይሄንን ካየን ደግሞ አፉባ ፕሪንሲፕል እንግዲህ በዚህ ስዕላዊ በሆነ መልኩ በምታዩት መልክ አስቀምጦታል። ኤሌክትሮንስ ኢንተር ሃይ ኤነርጂ ሰብሼልስ only after low energy subshells have been filled to capacity። እንግዲህ የመጀመሪያው 1s ይሞላል።
ከዛ 2s ይሞላል። ከዛ 2p 3s ይሞላል። ከዛ 3p 4s ይሞላል። ከዛ 3d 4p 5s ይሞላል። ከዛ 4d 5p 6s ይሞላል። ከዛ 4f 5d 6p 7s ይሞላል። ከዛ 5f 6d 7p ይሞላል ማለት ነው። በዚህ መሰረት የቅድሙን ችግር ሙጥጥ አድርጎ ፈታው ማለት ነው። በቃ ምንም አያሳስብም። በአፉባ ምክንያት በዚህ ጀርመን ሳይንቲስት ምክንያት ይሄ ሁሉ ነገር ቅድም ኮምፕሌክስ የሆነብን ነገሮች በሙሉ ተፈታ ማለት። ስለዚህ እንደዚህ እያደረግን ቢልድ አፕ እያደረግን የትኛውንም ኤሌክትሮኖች በዚህ በሰብሼል መልክ እንገልጻለን ነው። ባይ ኮንቨርዥን ዘ ማግኔቲክ ስፒን ሃፍ ኢዝ ቫሊድ ዩዥዋሊ ፊልድ ፈርስት ኤዝ ኤሌክትሮን ኮንፊግሬሽን አንድ ኦርቢታል ዲያግራም ፎር ሃይድሮጅን አተም። በዚህ በሃይድሮጅን ኦርቢታል አተም ላይ መጀመሪያ ፖዚቲቭ ፊልድ ይደረጋል። ፖዚቲቭ 1/2 መጀመሪያ ይደረጋል፣ ፊልድ አፕ ይደረጋል። ያኛው መጀመሪያ ፖዚቲቭ ፊልድ አፕ ከተደረገ በኋላ ወደ ሁለተኛው የምንመጣው መጀመሪያ ፖዚቲቭ ሃፉ ወይም ፖዚቲቭ 1/2 ፊልድ አፕ አድርገን እንጨርሳለን ማለት ነው። The electron configuration and orbital diagrams of helium are just like this. እንግዲህ የኤሌክትሮን ኮንፊግሬሽን and orbital diagram of helium ስንገልጽ እንደዚህ አድርገን እንገልጻለን። ምን ጊዜም እንግዲህ እዚህ ጋር ስንገልጽ መጀመሪያ ፊልድ አፕ ነው፣ ፖዚቲቭን ነው ምንሳ ፖዚቲቭን እንሞላና ለምሳሌ 4 እዚህ ጋር ቦክስ ቢኖረን መጀመሪያ ፖዚቲቭን እንሞላለን። ስለዚህ 1002 ኤሌክትሮን የመያዝ አቅም አለ አይደለ? ከዛ ደግሞ ይሄኛው ሞልተን ቦክሱ ፊልድ አፕ አድርገን እስከ መጨረሻው ሂደን ከዛ ግን ከተረፈ ፊልድ ዳውን እናደርጋለን ማለት ስፒን ኳንተም ነምበራችን ፊልድ ዳውን አድርገን እንሞላለን ማለት ነው። በዚህ መሰረት እንግዲህ ኤም እዚህ ከታች ያለው የሚያሳያችሁ እንደዚህ ነው። ስለዚህ for our sodium example the symbol neon represents the core electrons just like this። እንግዲህ የሶዲየም አተም ስንገልጽ ኮሩን ወይም ቤዙን ኒየን ይገልጽልናል ነው። and our abbreviated condensed configuration is this ነው። ኒየን ላይ 3s1 ይጨምራል ነው። እንግዲህ ሶዲየምን ስንጽፍ ለምሳሌ ኒየን አድርገን እንደዚህ አድርገን 3s1 ማድረግ እንችላለን። ምክንያቱም ኒየን አንድ ማለት ኒየን 1s2 2s2 and 2p6ን ሪፕሬዘንት ያደርግልናል። ስለዚህ 1s2 2s2 2p6 ብለን ከመጻፍ ይሄ በሙሉ ኒየንን ሪፕሬዘንት ስለሚያደርግ ኒየን ብለን ከፊት ለፊቱ 3s1 ስንል ማንን ገለጽ ማለት ነው? ሶዲየምን ገለጽ ማለት በአብሪቬሽን እንደዚህ አድርገን ገለጽ ማለት። ስለዚህ ኮር ኤሌክትሮኑ ማንን ይገልጻል ማለት ነው? እዚህ ጋር ኒየንን ይገልጻል ነው። ስለዚህ በዚህ በአፉባ ፕሪንሲፕል መሰረት ማንኛውንም ኤሌክትሮን ኮንፊግሬሽን ስሩ ከተባል በዚህ መሰረት እንሰራለን ማለት ነው። ሌላው ደግሞ እንግዲህ የምናየው ህንዱስ ሩል ነው። እንግዲህ ህንዱስ ሩል የሚባል ደግሞ ሌላ ደግሞ ተጨማሪ አንድ ሳይንቲስት ስለ ዲጀነሬቲቭ፣ ስለ ኤሌክትሮኖች፣ ስለ ኮንፊግሬሽን፣ ስለ ፔርድ አምፔርድ ስለሚሉት ነገሮች ስለ ቢልዲንግ ኮንፊግሬሽን ስፔሻሊ ደግሞ በተጨማሪ ሃይድሮጅን ላይ ሂሊየም ላይ ሌላ ተጨማሪ ሀሳብ ይዞ የመጣ ሰው አለ ማለት ነው። እስኪ እንስማው ምንድን ነው የሚለን? እስኪ ምንድን ነው የሚለው ይሄ ሳይንቲስት ደግሞ ምን ይሆን ያለው እንየው። The lowest energy configuration for an atom with an electron in a state of degenerative orbital is one within the maximum numbers of ampere electrons. እንግዲህ ተመሳሳይ ኃይል ባላቸው ወይም ዲጀነሬቲቭ ኦርቢታሎች ውስጥ ኤሌክትሮኖች እንግዲህ ወይም እነኚህ ኤሌክትሮኖች ላሉት አተም ዝቅተኛ ኃይል አደራደር ወይም ኮንፊግሬሽን ከፍተኛ ቁጥር ያላቸው ያልተጣመሩ አንፔርድ ኤሌክትሮኖች ያሉት ነው ይላል። ሶ አንፔርድ ከፍተኛ ኤሌክትሮኖች ያሉትን ይይዛል። ይህ ማለት ምን ማለት ነው? This means electron will occupy separate orbitals in the same subshell before pairing up. እንግዲህ ይህ ማለት ኤሌክትሮኖች ከመጣመራቸው በፊት በአንድ ሰብሼል ውስጥ ያሉ የተለያዩ ኦርቢታሎች ለየብቻ ይይዛሉ ነው። ወይም ፊል አፕ ያልኳችሁ ማለት ለየብቻ ይይዛሉ ነው፣ ፔር ከመደረጋቸው በፊት ማለት ነው። Unpaired electrons in the degenerate orbitals will have the same spin. እንግዲህ ተመሳሳይ ኃይል ባላቸው ኦርቢታሎች ውስጥ ያሉ ያልተጣመሩ ኤሌክትሮኖች ተመሳሳይ ስፒን ይኖራቸዋል ማለት ነው። ቢልዲንግ ኮንፊግሬሽንስ እንግዲህ የኮንፊግሬሽን እንዴት ነው የተገነባው ወይም አገነባቡ ምን ይመስላል የሚለውን ደግሞ እስኪ እንየው። ሃይድሮጅን አተም H አቶሚክ ነምበር is equal to 1 ኤሌክትሮን። ሃይድሮጅን H የተባለ አቶሚክ ነምበሩ 1 ነው። ስለዚህ 1 ኤሌክትሮን አለው ማለት ነው። አቶሚክ ነምበሩ 1 ሲሆን እዚህ ጋር 1 ኤሌክትሮን አለው። ስለዚህ ኮንፊግሬሽኑ ስንሰራ 1s1 ብቻ ይሆናል ማለት ነው። ያችሁ 1s1 ስንል ከላይ ሱፐርስክሪፕቷ የምንጽፈው እዚህ ጋር ላሳያችሁ። 1s1 ስንል ከላይ ሱፐርስክሪፕቷ የምንጽፈው ኤሌክትሮን ስለዚህ 1 ኤሌክትሮን አለው እያልን እዚህ ጋር ማለት ነው። ስለዚህ ሃይድሮጅን 1 ኤሌክትሮን መኖሩን እየገለጽን ነው። ሂሊየም ስንል ሂሊየም ደግሞ አቶሚክ ነምበር 2 ነው፣ 2 ኤሌክትሮኖች አሉ። ዘ ሰከንድ ኤሌክትሮን ፊልስ ዊዝን 1s ኦርቢታል ዊዝን ኦፖዚት ስፒን። ሂሊየም አቶሚክ ነምበር 2 ነው፣ 2 ኤሌክትሮኖች አሉት። ሁለተኛው ኤሌክትሮን ደግሞ የ1s ኦርቢታል በተቃራኒ ስፒን
ይሞላል ማለት ነው። ኮንፊግሬሽኑ ስለዚህ የዚህ የሂሊየም 1s2 ይሆናል ማለት ነው። 1s2 ነው ይሆናል። 1s2 2 ኢንዲኬት የምታደርግም ሁለት ኤሌክትሮኖች መኖሩን ይገልጽልናል ማለት ነው። ሌላው ደግሞ ሊቲየም ነው። ሊቲየም ደግሞ አቶሚክ ነምበሩ 3 ነው። ስለዚህ እዚህ ጋር the third electron goes to the next lowest energy orbital 2s ነው። ሊቲየም እንግዲህ አቶሚክ ነምበሩ 3 ነው። ስለዚህ 1s3 አንልም። 3 ኤሌክትሮኖች ስላሉት አንዷ ኤሌክትሮን ወደ ሶስተኛው ኤሌክትሮን ወይም ወደ ሶስተኛው ዝቅተኛ ኃይል ኦርቢታል ማለትም ወደ 2s1 ትሄዳለች። ወደ 2s1 ትሄዳለች። 1s 2s ብለናል የምንቀጥለው ቅድም ያሳያቸው ግራፍ ላይ እንደዛ እናደርጋለን። ስለዚህ የሊቲየም ኤሌክትሮን ኮንፊግሬሽን ወይም ኮንፊግሬሽኑ ምን ይሆናል? 1s2 2s1 ስለዚህ 1s2 2s1 ይሆናል ማለት። ስለዚህ 2 ሲደመር 1 3 ይሆናል። ስለዚህ 3 ኤሌክትሮኖች አሉት ማለት ነው በሌላ አባባል። ስለዚህ እንደዚህ አድርገን እንገልጻለን ማለት ነው። The carbon atom number 6 and 6 electrons, the configuration is 1s2 2s2 and the last 2 electron goes into 2p subshell according to the Hindus rule. They occupy what? Different 2p orbitals within parallel spins. እንግዲህ ካርበን አተም አቶሚክ ነምበር 6 ነው። 6 ኤሌክትሮኖች አሉት። የኮንፊግሬሽኑ ደግሞ 1s2 2s2 ነው። እንግዲህ የመጨረሻው ሁለት ኤሌክትሮኖች ወደ 2p ሰብሼል ይገባሉ ነው በሂንዱስ ሩል መሰረት። የተለያየ 2p ኦርቢታሎች በተመሳሳይ ስፒን ይያዛሉ የሚል አይዲያም አቅርቦልናል ነው እዚህ ጋር። ስለዚህ ባጭሩ ስንገልጸው ይሆናል 1s2 2s2 2p ይሆናል። 6 ኤሌክትሮን ይዟል የማን የካርበን ማለት ነው። ሌላው ደግሞ የምናየው ፖይንት ቫሌንስ ኤንድ ኮር ኤሌክትሮንስ የሚል ቫሌንስ ኤንድ ዋት ኮር ኤሌክትሮንስ። ቫሌንስ ኤሌክትሮንስ means electron in outermost shell or highest n level. They are most important for chemical reactions. ቫሌንስ ኤሌክትሮንስ ማለት በመጨረሻው ሼል ወይም ከላይ በሚገኝ ወይም ከፍተኛ n ዋጋ ያለው ላይ የሚገኝ ኤሌክትሮኖች ሲሆኑ ለኬሚካላዊ እንግዲህ ሪአክሽን በጣም አስፈላጊ ናቸው ነው። ሶ ለኬሚካል ሪአክሽንስ እንግዲህ አብዛኛውን ጊዜ እንጠቀማቸዋለን። ምክንያቱም ከላይ ስላሉ ቀድሞ ሪአክት የሚያደርጉት ቀድሞ እነሱ ናቸው ነው ከሌሎቹ የሚቀድሙልን። ስለዚህ ኮር ኤሌክትሮንስ ኤሌክትሮን ኢነር ሼልስ ኮር ኤሌክትሮኖች የምንላቸው ደግሞ በውስጠኛው ሼል ላይ የሚገኙ ኤሌክትሮኖች ኮር ኤሌክትሮኖች እንላቸዋለን ማለት ነው። Core electron configuration corresponds to those of noble gas. We can write within an abbreviated or condensed electron configurations. እነዚህ ደግሞ የኮር ኤሌክትሮን ኮንፊግሬሽን ከኖብል ጋዝ ኮንፊግሬሽን ጋር ይመሳሰላል ነው። ስለዚህ አጭር ወይም የታመቀ ኤሌክትሮን ኮንፊግሬሽን መጻፍ እንችላለን። ቅድም ላይ ኔን ተጠቅሜ ሶዲየምን ስሰራው ስላይ አይታችኋል አይደለ? መጀመሪያ ኔንን የተጠቀምኩት ኖቬል ጋዝ ስለሆነ ነው እንጂ ሌሎችን መጠቀም አልችልም። አብዛኛውን ጊዜ የምንጠቀመው የተለመደው ምንድነው? ኖቬል ጋዞችን ተጠቅመን ከዛ የቀረውን መጻፍ ነው። ስለዚህ ኖቬል ጋዞችን ለኮር ኤሌክትሮን ኮንፊግሬሽን እንጠቀማቸዋለን። እዚህ ጋር እንግዲህ የሶዲየም እንደሚያሳያችሁ ቅድም የሰራነው ነው። ስለዚህ አብሬት ስናደርገው ኔን 3s ሆናል ነው። ስለዚህ ኮር ኤሌክትሮን በማን ተሸፈነ ወይም ማን ያዘው? ኔን ያዘ ማለት ነው። ስለዚህ በዛ መሰረት አድርገን ሰራነው ማለት ነው። ስለዚህ እንደዚህ አድርገን መስራት እንችላለን ነው። እንግዲህ ኬሚስትሪ ቻፕተር 5 ይሄን ይመስል ነበረ። ዱቄት አድርገን ሁሉንም ፖይንቶች አመድ አድርገን አይተነዋል። ምንም ከዚህ ውጭ ፈተና ሊመጣ የሚችል ነገር የለም። ክላሱ ላይ እንግዲህ ፕራይቬት ክላሱ ላይ ገብታችሁ ጥያቄዎቹን ስሩ። በተጨማሪ በደንብ ጥያቄዎቹን ስሩ። አንዳንድ ኢሜጆች ያላካተትኳቸው ሞጁል ያሉ እነሱንም እዩዋቸው። እዚህ ጋር ለርኒንግ አውትከም ላይ የተቀመጡትን ቼክ አድርጉ በደንብ። ቪዲዮን ብቻ አይታችሁ ጥያቄ ካልሰራችሁ ጀስት በቀኝ ሰምቶ በግራ ማፍሰስ እንዳይሆንብን ጥያቄ በደንብ ስሩ። በቃ ጥያቄዎችን በደንብ ከሰራችሁ እስካሁን የነገርኳችሁ ኮንሰፕት በደንብ ከያዛችሁ ፈተና ለምን የሚከብድ የለም። በተጨማሪ ቻናላችን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቴሌግራም ቻናላችን ሰብስክራይብ ብታደርጉ ደስ ይላል። በተጨማሪ ቪዲዮውን ላይክ አድርጉ። ሀሳብ አስተያየታችሁን ቀጣይ እንዲሰራ የምትፈልጉትን ኮሜንት ሴክሽን ላይ ያስቀምጡልን። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። አስደሳች ዜና! ካሁን በኋላ ለሚድና ፋይናል ፈተና መጨናነቅ ቀረ። ካሁን በኋላ ይሄ ኮርስ ከበደ ማለትም የለም። ብሉ አካዳሚ በሳይንሳዊና በተቀላጠፈ መንገድ ትምህርትን ወደ ላቀ ደረጃ የሚያደርስና ጊዜዎትን የሚቆጥብ ልዩ የትምህርት ፓኬጅ አዘጋጅቶሉት ሁሉም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቁታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሁሉ አካዳሚን ብቸኛ የሁል ጊዜ ምርጫው ስላደረጉ እናመሰግናለን።